እኛ የማህበረሰብ ውጤት ነን። እንደዚህ ነው ለውጥ ሲመጣ እንደዚህ ነው ያንገራግጫል። አንዴ ስትይዘው አይቆምም፣ ስትለቀው አይሄድም። ትናንት ሰጪ የነበረ ሰው ዛሬ ተቀባይ ሲሆን እንዴት ነው የማያብደው? ምንም እኮ ልናደርግ አይደለም የምንሄደው፣ ትርፋችንን ልንሰጥ ነው። ትርፋችንን ሰው ፈጣሪ አይኑረው፣ በጎ ማድረግ የሚባለውን ነገር ግን ጭንቅላት ውስጥ ያስቀምጥ። ይሄ ተስፋ የቆረጠ ሰው ንግግር ነው። እሱም ህጉን ያስከብር፣ እኔም ህይወቴን ልጠብቅ። ወንበር ልብስ እንኳን የማያሰራ ሰው ዳሽቦርድ ላይ ኢንፎርሜሽን ጌጅ አያሰራ። አንዳንዴ ከፍለህም በጥቅስ ተሰድበህም ልትወርድ ትችላለህ። ባጃጅ ነው ወይ ታያለሽ ወደ አንቺ ሲመጣ፣ የእውነት አጠገብሽ እኮ ሲደርስ ነው መኪና መሆኑን የምታውቂው። አንዱ መብራት ብቻ ነው ያለው። በህይወቴ መጀመሪያም የመጨረሻም የሚሆነው ጉዞ እሱ ነው። የሚዲያ ፍጆታ ፈልጌ አይደለም በጎ ነገር የሰራሁት። ልጆቼንም አስርቤ አይደለም ይሄን ገንዘብ የቆጠብኩት። እንግዲህ ክቡራን ተመልካቾቻችን ቆይታችን እንደቀጠለ ነው። በተለይ ስለ አሽከርካሪዎች እያነሳን ነው፣ ስለ ረዳቶች እንዲሁ እያነሳን ነው። በተለይ ደግሞ ስለ ቴዲ አሽከርካሪ ማሰልጠኛ ተቋም መጎብኘትህንና ስሙንም እንኳን ቀድመህ ባጠራውም ቴዲ አሽከርካሪ ማሰልጠኛ ተቋም ነው። ከዚህ ቀደም ያሉ የትራፊክ አደጋ ተጎጂዎችንም ከአደጋው በስተጀርባ በሚል ፕሮግራም እሱ ነው እየደገፈልን ያለው። ከቲዮስ መልቲ ሚዲያም የዛው አንድ አካል ነው እና እንዴት አገኘኸው የሚለውን እያነሳ ነበር። እሱን ከማንሳት በፊት የረዳቶች ትልቅ ቫልዩ እያወራን ነበረ። ሹፍርና በጊዜ ሂደት የምታዳብረው በየጊዜው አፕዴት የምታደርገው ሙያ ነው። አንድ አሽከርካሪ ረዳት አለው ማለት ሁሉንም ነገር ከስር እየኮተኮተ እያሳደገው ልክ እኛ ልጆቻችን እንደምናሳድገው ኤቢሲዲ እንደምናስጠና ሀሁ እንደምናስጠናው እንደዛ አድርጎ እንደማሳደግ ነው። ሁሉንም ነገር እያሳየ ነው የሚያበቃው። አሁን አንድ ሰው በአሁን ሰዓት ያለ ሹፍርናው ክብር ያጣበትም ምክንያት አንዱ ይሄ ስለሆነ ጥያቄሽን አልረሳሁትም። ጥያቄሽን ረስቼው አይደለም፣ ግን የሚያመንን አይደል ሁሌ እንትን የምናደርገው የሚያመን ፓርት ስለሆነ ነው። ይሄኛው በቀላል ያገኘሽው ነገር ቶሎ ነው የምትጥይው። አሁን እኔ ከሁለተኛ ደረጃ መንጃ ፈቃድ አውጥቼ ነው የመጣሁት። ስመጣ ሁለተኛ ደረጃ በቤቢ ፊያት ነው መንጃ ፈቃድ ያወጣሁት። በቃ ከዛ ጀምሬ ነው ሶስተኛ ደረጃ መንጃ ፈቃድ ሌቭል በነበረ ሰው አሁን ነው እንግዲህ አዲሱ እንትን አምጥቶት ደረቅ ፍሳሽ ምናምን ወደሚለው ነገር ላይ ይሄን ነው። ስለዚህ ከዛ ጀምረሽ መምጣት አንደኛ በአመት ውስጥ ድራይቭ ስታደርጊ ሁለተኛ ደረጃ መንጃ ፈቃድ ይዘሽ በአመት ነውና ወደ ሶስተኛ ስታድጊ የነበረው ለራስሽ ኢቫሉዌሽን ትሰሪያለሽ። በቤቢ ፊያቷ ወይም በዛች በቤት መኪና ምን ያክል እጄን አፍታትቻለሁ፣ መኪናውን እንዴት መጥኘዋለሁ፣ ፓርክ አደራረጌ እንዴት ነው፣ ባላንስ አደራረጌ እንዴት ነው፣ ስፒዴ እንዴት ነው እያልሽ የራስሽን ኢቫሉዌሽን ትሰሪያለሽ። መኖር ለሚፈልግ ሰው ነው ግን ይህን ነገር የምናገረው፣ መኖር ለማይፈልግ አይደለም። ከዛ ሶስተኛ ደረጃ ላይ ትመጫለሽ። ሶስተኛ ደረጃ ላይ ስትመጪ አይሱዙ ነው የምትይዥው፣ በአይሱዙ ነው የምትማሪው። በአይሱዙ ደግሞ አመት ሊፈጅብሽ ይችላል፣ 2 ዓመት ሊፈጅብሽ ይችላል። በነዛ ጊዜያቶች የምታየው የራስሽ ኢቫሉዌሽን አለ። 2 ዓመት ልትሰሪ ትችላለሽ፣ 5 ዓመት ልትሰሪ ትችላለሽ ከአይሱዙ ጋር። አሁን ከዛ ደግሞ ከፍ አለ አይደለ? አእምሮሽም አደገ፣ ማርሹም አደገ፣ አእምሮሽም አደገ፣ መኪናውም አደገ። ከዛስ አራተኛ ወደሚባለው ነገር ደግሞ ትመጫለሽ። አራተኛ ስትመጭ ደግሞ ራሱን የቻለ ቻሌንጅ አለው። አራተኛ ግን እያሳደግሽው ስለመጣሽ አእምሮሽን አሁን አራተኛው ጋር አትቆይም። አእምሮሽ ቢዚ ሆኖ አይቆይም። አራተኛን ትይዣለሽ። በአራተኛ ደግሞ ትሰሪያለሽ። ቀረብ ያሉትን ሞጆ ሄደሽ መመለስ ሊሆን ይችላል፣ አዋሽ ሄደሽ መመለስ ሊሆን ይችላል፣ ደብረ ብርሃን ሄደሽ መመለስ ሊሆን ይችላል፣ አምቦ ሄደሽ መመለስ ሊሆን ይችላል።
እነዚህን ትሰሪያለሽ። አሁን አምስተኛ ደግሞ አእምሮሽ ያዝሻል፣ ይጠይቅሻል። አሁን ይሄኛው መኪና መመጠን ችያለሁ። አምስተኛ ላይ ስትገቢ ተሳቢውን ደግሞ እንዴት ነው መመጥነው? ተሳቢ አለዋ፣ የሚገፋ ነገር አለዋ። መሳብ ብቻ አይደለም እኮ መሳብ ቀላል ነው። አንቺ ቁልቁለት ስትወርጂ ጉልበትሽ ብርክ ብርክ ብሎት ይንቀጠቀጥ የለም? የራሴ ሰውነት እንኳን መቆጣጠር አቅቶሽ ይሄ ማለት ነው። ተሳቢ የያዘ ሰው ከኋላ የሚገፋው ነገር አለ፣ አዛዥ አለው። ያንን አብሮ መቆጣጠር መልመድ ስለሆነ አሁን በእነዚህ ህይወቶች ውስጥ እያለፈ ሲመጣ ቻሌንጅ አለው፣ ብስለት አለው፣ የሚያዳብረው ነገር አለ። እነዚህ ነገሮች ነበሩ። አሁን ደግሞ እዛ ሞላ እዛ ፈላ ስልጠናው ላይ ሁሉም ነገር ብላክቦርድ ላይ ነው የሚያልቀው። ሁሉም ነገር በቃ ምንም ነገር የለም። እንግዲህ አዲሱ ስርዓት አስገዳጅ ሆኖ ከሆነ አላውቅም። አሁንም አመሰግናለሁ፣ የቴዲን ማሰልጠኛ ስላስጎበኛችሁኝ አመሰግናለሁ። ውስጥ ስገባ አም ሳቲስፋይድ። ማኑዋል ሽፍትም አውቶማቲክ ሽፍትም በስነ ስርዓት ገብቻ አይቻለሁ። እኔ በማኑዋል የለመድኩ ሰው ነኝ። አውቶማቲክ መንዳት አልችል ይሆናል። አውቶማቲክ ሽፍት ለመልመድ እዚህ ተቋም ብመጣ እዚህ ጋር አይቻለሁ። አውቶማቲክ ሽፍት እዚህ ጋር ለምጄ የራሴን መኪና ገዝቼ መንዳት እችላለሁ ማለት ነው። ሌላ ሹፌር አያስፈልገኝም። በእኔ መንጃ ፈቃድ በለመድኩት አንደኛ ሁለተኛ ብሎ መንዳት፣ ፍሬም ፍሪሲዮን ብሎ መንዳት እዚኛው ጋር ይቀራል። ይሄን የለመደ ሰው ከውጭ የመጣ ከአውሮፓ የመጣ ከዱባይ የመጣ ሰንበዲ ቢኖር ደግሞ ስቲክ ሽፍት መኪና ነው የሚይዘው ካለ አንደኛና ሁለተኛ ለመልመድ ቴዲ ማሰልጠኛ ጋር ሊመጣ ይችላል። ፕራክቲካል እዚህ ጋር ያየሁትን ነገር መመስከር ለራሴ ህሊና ብቁ ስለሆነ፣ ሌሎቹ ግን አንደኛ እንደዚህ ነው ሁለተኛ እንደዚህ ነው ብሎ ቢነግሩን እሱማ ተጽፏል እኮ አንደኛ ሁለተኛ እና እዛ ጋር እኮ ተጽፏል። ኤክሰርሳይሱ ነው ዋናው ነገር። ስለዚህ እንደዚህ ቢሆኑ ተቋሞቻችን ያለውን ነገር ታንጀብል በሆነው ነገር አንድ ሰው ሊረዳ በሚችል ነገር ዳሽቦርድ ላይ ያሉትን አይቻለሁ። ኤሌክትሪክ ሲስተም ሆነው አይቻለሁ። እነሱ አክሰሰሪዎች ኖረው መኪናው ዳሽቦርድ ላይ ምን ናቸው የሚበሩት? ኢንፎርሜሽን ቦርድ ስለሆነ ዳሽቦርድ ማለት ሌላ ነገር አይደለም፣ ኢንፎርሜሽን ቦርድ ነው። መኪናው ምን እንዳለ ምን እንደሌለው ምን ችግር እያመጣ እንደሆነ የምናይበት ቴሌቪዥናችን ነው። ስለዚህ ስለዛ ማያውቅ ሰው እኮ ሞልቷል። ዳሽቦርድ የሌላቸው መኪኖችም አሉ እኮ። ዊች ሚንስ የሌላቸው ማለት ካምፓኒ ያልሰራላቸው ሳይሆን አሁን ከተማችን ላይ ወንበራቸው ጉልበታችንን የሚወጋን ብረቱ ታክሲ ስንሳፈር እጃችንን ልብሳችን የተቀደደ ሰውነታችን የተተለተለ እኮ ብዙዎች ነን። ታክሲ ውስጥ ወንበር ልብስ እንኳን የማያሰራ ሰው ዳሽቦርድ ላይ ኢንፎርሜሽን ጌጅ አያሰራ። ይሄ የብዙ ሰው ችግር ነው። የብዙ ሰው ምንም ነገር አያይም። ፍሬቻም ላይኖረው ይችላል። ፍሬንም ፓምፕ አድርጎ ከጸሎት ጋር ሊቆም ይችላል። ይሄም ችግር አለ። ያንን መቅረፍ ወደ ተሻለ ኢትዮጵያ ወደ ተሻለ አገራዊ ስሜት የሚያመጣ እውነታ ነው። እንትን ላይ ታክሲ ላይ ስታነሳ የመጣልኝ እርግጥ ነው ከቀረጥም ነፃም ከምን አድርገው መኪኖችን መቀየር ያስፈልጋል ብዬ አስባለሁ። ብዙ ቤተሰብ ነው የሚያስተዳድሩበት። ባለ ንብረቱም ሌላ ሊሆን ይችላል። ሌላ ሰው ይዞ ደግሞ 2 3 4 ቤተሰቦች የሚተዳደሩበት ነው እና በአንዴ ከመስመር ውጡም አይባልም። ነገር ግን መንግስት ከቀረጥ ነፃ የሚገባበትን መንገድ ፈጥሮ እንደዚህ አይነት አገልግሎት የሚገቡበትን መንገድ ቢፈጠር የተሻለ ነው። እሱን እናቆየው በይደርና ታክሲ ላይ ግን የምታየው ነገር ምንድን ነው? በተለይ ባለሙያዎች ጥናትም አጥንተውበታል፣ እንመለሳለን። የታክሲ ላይ ጥቅሶች አንዳንዴ ከፍለህም በጥቅስ ተሰድበህ የምትወርድ ትችላለህ፣ ተመርቀህ የምትወርድ ትችላለህ እና የምታስታውሳቸው ሲሆን እንደው በል ይቅርታ አድርግልኝ። ቅድም መጀመሪያ ላይ ነገርኳችሁ ነገር አለ። እኔ አሁን ስድብ አይታየኝም፣ አልፈልግማ። አንድ ነገር እኮ ስትፈልግ ነው የምታየው አይደል? በቃ አልፈልግም። ካልፈለጉ ለምን እኔ የማይመቸኝ ትንሽ ነገር ካየው ከመኪና ላይ እወርዳለሁ። ይቅርታ አድርግልኝ። ሲጀመር መኪኖች ላይ መለጠፍ አግባብ አይደለም፣ ይከለክላል እኮ ህጉ ይከለክላል። ግን እንትኑን እንተው እስኪ፣ ኔጌቲቭ አቲቲዩዱን እንተው፣ ፖዘቲቭን እንየው። ስንቱ ሰው ደግሞ ተጽናንቶባቸዋል።
ስንት ሰው ተዝናንቶባቸዋል። ስንት ሰው የሆነ ከቤቱ የወጣውን ሙድ ቀይሮታል። እንዴ የሚያስቋል ብቻ ማሳቅ ብቻ አይደለም፣ ውስጣችን የሚቀመጡ መልእክቶች እኮ አሉ። በቃ እነዛን ለምን አናያቸው? እኔ አሁን ይሄ ሃይማኖትን በተመለከተ አቢዩዝመንት ነው የማይመቸኝ እንጂ ከዛ በተረፈ ሰዎች እንዲህ መጽሐፎች እኮ ናቸው። በቃ ላይብራሪ እኮ እናንተ ላንሄድ እንችላለን። ውሸት ምን ያደርጋል? የትኛው ማህበረሰብ ነው ላይብራሪ አብሮት ሄዱ ወረፋ ይዞ አይተህ ታውቃለህ እንዴ? ወላሂ ሰው ስም ነው በቃ። ስለዚህ ሳትፈልግ በግድህ ያስቅሃል። በቃ የሰው ትርፍ የለውም ያንጀት እንጂ ምናምን ይሉሃል። በቃ እንደዚህ አይነት እንትኖች አሉና ጠጋ ብሎ ያባደራለብን በቃ ብዙ ነው። በቃ እንደዚህ ካወጣህ ብዙ ማስተማር የሚችሉትን ነገሮች ታወጣለህ። እንተዋቸው ኢነሴንስ ክፉዎቹን ነገሮች እንተዋቸው። በጎቹን ነገር እንደ መዝናኛ አድርጋችሁ ስጡን። ያው ቲያትር ቤት ማታ ስለሆነ መኪና የሌለው ሰው ቲያትር ስለማያይ በዚሁም ማሳሰቢያ ነው። ቲያትርን ለማየት መኪና መያዝ ግዴታ ነው። ስለ ፓርኪንጉ አያገባኝም። እኔ ግን ማታ ከቲያትር ቤት ስንወጣ የምንሄድበት አክሰሰሪ ስለማይኖር እሱኛም ታክሲ ውስጥ እንኳን ገብተን እንደ ቲያትር ተዝናንተን ብንወርድ። ድንገት ቅዳሜና እሑድ ነው ቲያትር ቤቶች 8 ሰዓት ላይ ቲያትር የሚጀምሩልን። ለእኛ ለመንግስት ሰራተኞች አስበው ሊሆን ይችላል። ከዛ በተረፈ ግን የትኛም ዓለምም የትም የሚዘጋጀው ማታ ስለሆነ መኪና ከሌላችሁ እንዳትመጡ ብለውናል። ወይም ራይድ መያዝ የማትችሉ ከሆነ ይሄ ለፊልም ባለሙያዎች መልእክት ይቀመጥልኝ። ያጓጓኛል። ቅድም አንስታችሁት ያለፈ ምን ይሆን ይሄ ረጅሙ መንገዳችሁ ታሪክ ያለው ትውስታ ያለው እስቲ ስለሱ አጫውተን። በነገራችን ላይ ስለሱ ሁለታችሁም ተጎጫሌ ነበርን። ኔትወርክ የሚያስቸግር ነበር። እዛ ትንሽ ወጣ ስንል ነው ወደ እኛ ሄዶ ኢትዮጵያ ሶማሌ ስንጠጋ ኔትወርክ ሰራ። እስቲ እሱ ከመነሻችሁ ጀምሮ ሲደወል ግን እኔ ኃላፊነቱን ለሱ ሰጥቼዋለሁ። አብርሽ ማሽከርከር ትችላለህ፣ አርብ ቀን ነው፣ እሑድ ቀን ጠዋት ጎንደር ግቡ ነው የተባለው። ኪሎሜትሩን አስቡ። ከየት ነው? ከቶጎ ጫሌ ቦርደር ጅጅጋን አልፈሽ ቦርደር ጎንደር። እሺ አይገናኝም እኮ በምንም መልኩ አይገናኝም። እኛ ማርኬት ልናደርግ ነው ቶጎ ጫሌ ገባ ነው። ስራ ጨርሰናል። ይሄንበትን ሚሽን ጨርሰን በቃ እየተዝናናን ነው። ቅዳሜና እሑድ እዛ ብናልፍ ሰኞ እንመለሳለን። ስለዚህ የቤተሰብ ኃላፊዎች ነን። ቅድም እንዳልነው ለቤተሰብ ኃላፊነት ደግሞ የሆነ ነገር ይዘሽ መምጣት አለብሽ አይደል? ለልጆችሽ ምናምን በቃ እሱም ፕሮግራም ላይ ነን ያለ ነው። ሄደን ገባን። ለካ እየተደወለ ነው፣ ኔትወርክ አይሰራም። ልክ ቦርደሯን ስንሻገር ከቢሮ ተደወለ። በሌ ጋር ኢስሜሽ ጋር አንደኛቸው ጋር ብቻ ተደውሏል። ሎኬሽን ታየ የት እንዳለ። ጎንደር ጠዋት ቅዳሜ ማታ ገብታችሁ ጎንደር ጠዋት ስራ አለ። መቼ ነው እዛ ያላችሁ? አርብ ነው። አርብ 10 ሰዓት አርብ 10 ሰዓት አስቢው። ግራ ገባኝ። ኪሎ ሜትሩን ሰራሁት። ይሄ ነገር በምንድን ነው? እንዴት ነው የሚነዳው? በእንዴት ነው የሚነዳው? ከዛ ሁለቱም እኛ የሚመለከተን ጉዳይ የለም እንደዚህ ተብሏል፣ ከላይ ነው ትእዛዙ የመጣው፣ ዱ ሰምቲንግ አሉ። እሺ እኛ ሲደወል አብርሃም ይችላሉ እሱን እንጠይቅ ብለናል። ይችላሉ ጥያቄውን ሁሉ የማሽከርከር ጉዳዩን ወደ እሱ እንዳመጣ ነው ማባሽ። ከዛ ምንድን ነው ማድረግ ያለብን? ሌሊት ድራይቭ ማድረግ ይጠበቃል፣ ቀን ድራይቭ ማድረግ ይጠበቃል። አሁን ያለው ሰዓትን አስቢው፣ ትንሽ ነው። ፐር ስንት ነው መነዳት ያለበት? ሴፍቲው እንዴት ነው መሆን ያለበት? ምንድነው መዘጋጀት ያለብን? በቃ ከዛ ጁሶች፣ ብስኩቶች ምናምን ተገዙ። በቃ መኪናው ምን ሞላ ብትይኝ ጁስና ውሃ ምናምን በቃ ምንም ኦፕሽን የለም። በጣም ከባድ ስራ ላይ ነው ጎንደር የሚጠብቀን።
በጣም ከባድ ስራ መቅረት አይቻልም። በሚኒስትር ዴታ ምናምን የሚመራ ግሩፕ ነው እዛ የሚጠብቀን አሉ ተብሎ በእርግጠኝነት በቃ አሉ ተብሎ ተጀመረ የሌሊት ጉዞ። የሰው ልጅ የማይችለው የለም። ከዛ ተነስታችሁ በዚህ አልፋችሁ በአዲስ አበባ አልደረስንም። ሙሸበካችንን ገዛ ወደ ይሄ ህብረተሰቡን ለማስቀናት የምታደርገው መቼም ሀረር ላይ የሄደ ሰው ሙሸበክ ሀለዋ ያንን ሳያስተካክል ያንን ሳይበላ ምናምን በቃ መውጣት አይችልም። ይሄ እኮ የታወቀ ነገር ነው። ያን ነው አክሰሱ ያለው ያን ነው። ምክንያቱም እያንዳንዷ ደቂቃ ለእኛ ቫሊዩ ነበራት። ቆመን ምግብ ቤት ቆመን ምግብ አዘን ያ ተሰርቶ መጥቶ አይቻልም። ስለዚህ ያለውን ነገር እዛው ላይ እየተጠቀምሽ በተለይ የምሽት ጉዞ እንደመሆኑ መጠን የምሽት ጉዞ ለህዝብ ትራንስፖርት አይመከርም። መለስተኛ የሆኑ እንደኛ አይነት ተሽከርካሪዎች የመንግስት መኪኖችን ይዞ ሊወጣ ሰውም የመስመር መብራት አደጋ ቢደርስ የአፋጣኝ አስቸኳይ ሕክምና የምናገኝበት አቅራቢያም ስለማይኖር ብዙም አይመከርም። መስመሩ በራሱ ፈተና ነው። ሌሊት ላይ ነው ጫት የጫኑ መኪኖች የሚሄዱትና እስቲ ምሽት ላይ ያየናቸውን እስቲ አስታውሰን። የመብራት አጠቃቀማችን አጭር ረጅም፣ አንዳንዱ ደግሞ ባለ አንድም ይገጥመናል። እንዲህ ብሎ ባጃጅ ነው ወይ ታያለሽ ወደ አንቺ ሲመጣ የእውነት አጠገብሽ እኮ ሲደርስ ነው መኪና ሆኖ የምታውቂው። አንዱ መብራት ብቻ ነው ያለው፣ ሞተርም ይመስልሻል። አሁን ይሄን ነገር እንደ በሚችሉት አቅም ባለሀብቶች፣ አሽከርካሪዎች ስፔሻሊ በሹፌር በኩል ያለ መብራት ስፔሻሊ ነው ያልኩት፣ ባይበላሽ ባይቃጠል ጥሩ ነው። በዛ በተሳፋሪ በኩል ከሆነ መብራቱ ያለው ይሄኛው ሳይድ ምንም አይታይሽም። ሞተር ሳይክል ነው ብለሽ ትጠጊያለሽ። በቃ አስቢው እንግዲህ ጉዳቱን። እና እንዲህ ነበረ ጉዞ። በህይወቴ መጀመሪያም የመጨረሻም የሚሆነው ጉዞ እሱ ነው። ከዚህ በኋላ እንደዚህ አይነት ኃላፊነትን አልወስድም። የእውነት ነው የማወራሽ። ይሄ ብዙ ዋጋ ያስከፍላል፣ በጣም ብዙ ዋጋ። ስንት ሰዓት ፈጀ? መጀመሪያ የአሰበ ተፈሪን ተጓዝን። ከዛ መተሃራ ስንደርስ ደግሞ ከምሽቱ 6 ሰዓት ነው 7 ሰዓት ነው። 10 ሰዓት ነው የተጀመረው። 10 ሰዓት አልጀመርንም እንጂ ገና ስልክ ተነገረን እንጂ ትእዛዝ እኮ ነው። 10 ሰዓት እኮ ትእዛዝ ነው። ገና እኮ እኛ ተመልሰን ከቶጎ ጫሌ ተመልሰን ጅጅጋ ገብተን ሩም ይዘናል። ከሩም እቃ ፒክ አድርገን ምናምን፣ ከዛ ደግሞ መብላት አለብሽ፣ የሆነ ነገር መብላት አለብሽ። መንገድ ላይ የምትበያቸውን ነገሮች ሊያካክስ የሚችል ነገር ደግሞ መብላት አለብሽ። አይ ቲንክ 1 ሰዓት አካባቢ ነው ስለኝ ወጣ ነው ከጅጅጋ። ምልክት ስንሰጣቸውም ንፋስ ብቻ ነው ባጠገብሽ የምትሰሚው። አይሱዞቹ ጫት የጫኑት መኪና የሚል ነገር ብቻ ነው የምትሰሚው። አለፈ መኪና ነው የምንለው፣ በቃ ሌላ የምንለው ነገር የለም። ከኋላ ሲመጡ አዳዲስ መኪኖች ናቸው፣ መብራታቸው እንዳለ ነው የሚለቁት። በስፖኪዮ የሚገባ ጨረር ምን ያክል ከባድ እንደሆነ። ከአንድ በኩል ገደል ነው፣ ገደል ነው የሚቀበልሽ። አንዴ አጥቦ መጡ በቃ መጡ። ምን አለፋሽ ቶሎ ብለሽ እነሱ ሳይደርሱ የሆነች ቦታ ወደ ዳር መቆም አማራጩ መቆምና መቆም ብቻ። ሌሎችም ሹፌሮች ብትሆኑ እነሱ ሲመጡ መቆምና መቆም ብቻ። እንዴት እንደሚመጡና እንዴት እንደሚያልፉ አይታወቅም። ኦፖዚት ዳይሬክሽን የሚመጣ መኪና ካለ በቃ ሁላችንም ቻው ነው። ስለዚህ መጣለ ትቆሚያለሽ፣ ታሳልፋለሽ፣ ደግሞ ትሄጃለሽ። ስለዚህ በተለይ የሐዋሽ መተሃራና ሐዋሽ 7 ላይ የገጠሙ ጉዳዮች አሉ። እኔ ሐዋሽ 7ቱን አነሳዋለሁ። በተለይ ስለ ሌሊት ጉዞ ግን የሆነ ነገር በጣም አስከፊ ነው። እኔ ማንንም አልመክርም። ከዛ በኋላ
ኃላፊነት መውሰድ የለብንም። በእርግጥ ገና ከመነሻችን ተጎጫሌ እንደወጣ ስልኩ ሲሰራ ምንድነው ያለው? አብርሽ ትችላለህ ወይ? ኪሎ ሜትሩን ስለምናውቀው መልክዓ ምድሩ አስቸጋሪ ነው። ይሄ የሐረርን ጠመዝማዛ መንገድ ጨርሰሽ እዛ ደግሞ የአባይ በረሃ ይጠብቅሻል። ሲቀጥል ደግሞ የጎንደር ከተማን ለማግኘት ዳገቶች ለዛም እኮ በማይሆን መልኩ እኮ ነው ትእዛዙ። እስኪ ስለ ሌሊት ጉዞ የሆነ ነገር በቃ ማንም ጎማ እናድናለን ብሎ ነው በብዛት ማንም ምንም አያርግ ሌሊት ላይ በቃ ብዙ ፋውሎች መንገድ ላይ አሉ። ከዘራፊም አለብሽ አደጋም አለብሽ። በሌ ቅድም እንዳለው ዋናው እኔ ዝርፊያ በገንዘብ ይተካል። በሌ ሰው ከተዘረፈ ገንዘቡን ሄደው። አክሲደንት ግን የምናያቸው አክሲደንቶች ኦቨር ስፒድ ስለነበረ ምንም እርዳታ አትችል። ምንም ውሃ መርዳት ማችበት ሰዓት ላይ ምን ታደርጊያለሽ? ለሰው ውሃ እያለ ሰው የሚያልፍበት ሰዓት የሌሊት አደጋ ነው። በቃ አዋሽ 7 ላይ በተለይ አይሱዚ አንድ ጫቴም ጫና አይሱዚ አንድ ሰው ገጭቶ ገሎ ሄደ። ከዛ አይሱዚዎችን ደረደሯቸው። በቃ እኛም እዚሁ መቅረታችን ነው አልን። ወደ 6 ሰዓት 5 ሰዓት ተኩል አካባቢ ነው። ከዛ ግን አይ እናንተ ለፉ ነጭ አይሱዚ ነው ገጭቶ ሄዶ ነጭ አይሱዚ ብቻ ነው ይዘን የምንቆመው ተባለ። አምልጦ ነው የገጨው። ጫት የጫኑ መኪኖች በቃ ገጩ አይደል? አይቆሙም። ቢሞትም ባይሞትም አይቆምም። ይሄዳል። ከሱ በኋላ የሚመጡ መኪኖች እያዙ። በነገራችን ላይ አንዳንድ አጋጣሚዎች ለማረፍም ምክንያት ነበሩ። በእርግጥ አንድ አሽከርካሪ 1-4 ሰዓት ነድቶ ማረፍ አለበት። እኛ ግን ራሳቸው ችግሮቹ በራሳቸው እንድንቆም እንድናርፍ አድርገው አስገደደን እንጂ አሁን እሱ እኮ ማረፍ አይደለም። ባይዘው ረፍት አይደለም፣ ጭንቀት ነው። which is next ይኸውልሽ እንትን ስትሆኚ ድራይቨር ስትሆኚ which is next በቃ የሚፈነዳ ነገር እኮ አለ። የሆነ ነገር ሊፈነዳ ይችላል እዛ ጋር አይደል? አሁን እኛን ነጭ መኪና ስላልሆነ እለፉ ምናምን ተባልን፣ አይሱዙም ስላልሆነ ግን ለነዛ የመጣ ዱላ እኛ ጋር አይቀርም ነበር። መተኮስ ቢጀመር ለማንም አይቀርም። በቃ ሁላችንም እናልቃለን። ያ ደግሞ የመጀመሪያው ሪስፖንስ የሹፌሩ ነው። የመጀመሪያው ከእግዚአብሔር በታች እኔ ነኝ እናንተን ይዣችሁ የምጓዘው። ስለዚህ ላስመልጣችሁ በምችልበት ነገር ሁሉ አእምሮዬ ምንድን ነው? ንቁ። እንትኗን ታይም ሊሚቷን አስባለሁ። እንዴት አድርጌ ብዝችኛ ቀዳዶች በዚህ ጋር ማለፍ አለብኝ። የታየኝ ነገር አለ። በቃ ስለዚህ ከዚህኛው እንትን ለማውጣት አይደለም፣ ከዚህኛው ሀሳብ ለማውጣት አይደለም። ሹፍርና ላይ አንድ ጊዜ እንደዚህ ቪኤት ነበር ያስኩትና ቆይቷል አመቱ። ወደ ወለጋ እየሄድን አርጌው ማላቀው ሆለታ ላይ ቡና እንጠጣ ብለን ቆምን። እዛ ተነስተን ስንሄድ የሚቀጥለው ከተማ ላይ ሄደናል። ወደ መሀል ገብተናል። የሚቀጥለው ከተማ ላይ ግራና ቀኝ አየሁና ምን እያስተዋልክ ነው አልኩት። አጠገብ ያለውን ሰው ምን እያስተዋልክ ነው? ምን ታየህ አልኩት። ምንም አለኝ። እሺ አንድ ነገር ሀፕን ሊያደርግ ይችላል። የምታደርገው ነገር እኔ መኪናውን አላቆመም። ወንበሩን እዚህ ጋር ያዝና ወደኋላ ለጥጠው አርግ ስልህ ይሄን ብቻ አርግ ነው ያልኩት። ከብቶች አልወጡም፣ ሱቆች አልተከፈቱም። ሁሉም ነገር እንደተዘጋ ነው። ጠዋት ነበር። በጣም ጠዋት አይደለም፣ 3 ሰዓት አካባቢ ነው። ኦኬ። ለምን ልጆች የሉም ሜዳ ላይ? ከተማ መዳረሻ ጋር እነዚህ የተለመዱ እንቅስቃሴዎች መኖር ነበረባቸው። አየሽ እሱ
ንቁ አእምሮ ላይ አይደለም ያለው፣ በቃ በሹፌር ነው እየሄደ ያለው። እኔ ግን ኃላፊነት አለብኝ። ለምን መንገድ ላይ 2-3 ድንጋይ ካየሁ ለምን ማለት አለብኝ? ለምን አልኩ። ያኔ ነው ማስጠንቀቂያውን የሰጠሁት። እጅህን ከፕሬሱ ላይ እንዳታነሳ አርግ ስለ ላጥ አድርገው ወደ ኋላ ብቻ ተኛለኝ። በቃ ይተኮሳል ብዬ ነው ያሰብኩት። የሆነ ነገር አለ ከፊት የመንግስት መኪና፣ ለዛም ቪኤት ያን ሰዓት እኮ ባለስልጣን ብቻ ነበረ የሚይዘው ቪኤት። አሁን እንደዚህ ነጋዴጅ እኮ አልገባም። እኔ ቪኤት ያዝኩበት ሰዓት ላይ እንደዚህ ነጋዴጅ ላይ አልገባም። ስለዚህ ይታወቃል። በቃ እንደው ልብ ያላላችሁትን የሚያስቃችሁም ከሆነ ላሳያችሁ። አባይ በረሃ ላይ እንትኖቹ ምንድን ነው የሚሉኝ ፌዴራሎቹ እዛ ብሪጁ ላይ ያሉት እንትኖች አባዱላ ይሉኛል። አባዱላን አልመስልም። ቤተሰብ ናቸው። አባዱላን አገኘው ብለው በቃ እዚሁ ነው የሚያስቀሩን አለኝ ልጁ። ከመኪናው ጋር ከቪኤትነቱ ጋር አባዱላን አገኘው ብለው እዚሁ ነው የሚያስቀሩን ብለው እንትን ብለናል። እና ልክ የሚገርማቸው እግዚአብሔር የሰራት ሰዓትን ነው የምነግራቸው። አሁን የእግዚአብሔር ጠባቁት ቡና ሆለታ ላይ ጠጥቼ አላውቅም አላልኳቸው? የመጀመሪያ ቀን ነው ሆለታ ላይ ቡና የጠጣሁት። ያቺ ሞመንት ተለካ የሚያስመለጠን ነገር ነበር። እግዚአብሔር ከ3 እስከ 5 ደቂቃ ነው እዛ ጋር የተቀመጥኩት። በ3 እና በ5 ደቂቃ መከላከያ ገብቶ እንዳለ ሆ ብሎ የወጣው ግሩፕ ከቦት ደረሰ። በ3 እና በ5 ደቂቃ ልዩነት ከቦት ደረሰ። ምን ውስጥ ልግባ ኦራል ምናምን በቃ። ከዛ በኋላ መጣ። ልንመለስ አልኩኝ። ወዴት ነው የምትመለሰው? ቀጥሎ ወደፊት ተባልኩ። የፊቱንስ ማናየው አልኩኝ። ሂድ አልና ሂድ ተባልኩ። እምቢ ትላለህ አትልም። መረጃው ለነሱ ቅርብ ነው፣ ለእኔ አይደለም። ያቺ ቡና ሰዓት እንትን ባትን የዛኑ ቀን የሚገርማችሁ ነቀምት አደረስኩትና እሱን የስራ ባልደረባዬ አይ በዚህ በኩል አልመጣም በበደሌ ዞራለሁ አልኩና በነቀምት ባርጃ ወርጌ በበደሌ ልገባ ስል ከተማ መግቢያ ላይ ሃይስኩል አለ። የሃይስኩል ተማሪዎች ግልብጥ ብለው ወጡ፣ ዱላ ይዘው ድንጋይ ይዘው ምናምን አረጋጋውና ዩተርን ሰርቼ ልመለስ ነው። የእርሻ መሬት ነው። ዩተርን ሰርቼ ልመለስ። ታክሲው ሚኒባሱ ዘሎ እነሱ ጋር መሄድ፣ ልጁን አውርደው መኪናውን በድንጋይ። ኧረ ታዲያ ይሄ የሀገር መኪና እንደዚህ ከሆነ የመንግስት መኪና ምን ሊሆን ነው አልኩና ዞሬ አሁንም ልክ እንትን ስል እግዚአብሔር ይስጣቸው መከላከያዎቹ እዛ ጋርም በፓትሮል መጡ። በተለይ የዚህ ያኛው የኛም ጉዞ ከአዋሽ 7ቷ የሆነች ነገር ያሳለፈች ይመስለኛል እና መተሃራ ደርሰን ትንሽ ተቀምጠናል። ሽፍቶች አሉ። ቆይ በኮምቦይ ነው የምትሄዱት ተብለን ሽፍቶች ነበሩ። መተሃራ ወጣ ብለው ወልጅትና መተሃራ ላይ እዛን ሰዓት ጠብቀን ይሄድ ነው። ቁጭ ብለናል ለ30 ደቂቃ መተሃራና በማይጠበቅ ሁኔታ ግን ጠዋት ስንደርስ ሱሉልታ ላይ ነክቷል። ዝለናል። እሱ እኔ ገርመኛል። እየነዳ እኛ ደግሞ ሳንነዳ በጣም ዝለን ነበርና ስራ የለም ይደክማል እኮ ቁጭ ማለት ያለ ሰው እንተኛ ነው የተባባልነውና ስንት ሰዓት ተኛ ነው? የተኛንበትን ቦታ ታስታውሳታለህ? ወደ ጫንጮ አካባቢ ነው። ጫንጮ ሱሉልታ አልፈናል። ደብረ ሊባኖስ መዳረሻ ጋር ነው። የሆነ ጽዶ ውስጥ ገብተን ጽዶ ውስጥ እንደዚህ በስነ ስርዓት ገባን። እንደ አክሲደንት እንትን በማይል ቦታ ገባን እና ናፕ ማድረግ ነበረብን። 30 ደቂቃ ናፕ አደረኩኝ። 30 ደቂቃ ኦልሬዲ እኮ አባይ በረሃ ደርሳችኋል? አልተቃረብንም። ደብረ ጽጌ ላይ ማለት ነው። ደብረ ጉራቻም አለ። ደብረ ጽጌ ላይ ናፕ አደረግን 30 ደቂቃ። ከዛ ደግሞ ቀጣይ እኔ ስራ አለ። እነሱ ሊተኙ ይችላሉ። ስራው ግን እኔን አይተውኝም። ተነሳ ወደፊት
በጣም 2 ቀን ማለት እኮ ነው። ልክ ወደ 1800 ኪሎ ሜትር ጎንደር ስንገባ 1 ሰዓት ነው የሆነው። መናገርም መብላትም ምንም ነገር አልቻልኩምም አላስፈለገኝም። ማታ 1 ሰዓት ነው። በነገራችን ላይ ባህሪም ተቀይሮ ነበር የዛን ሰዓት። ከዛ የእሱን ስሜት ነው መከተል የፈለግነው። በቃ ምግብ አልፈልግም፣ ከቻሉ ያምጡልኝ ክፍሌ፣ መውደቅ ብቻ ነው ፈልገው። እነሱን ካሜራ ምናምን አወርዱ አልኳቸው። አወረዱና መኪናውን ያው ሪሞት ስለነበረ በሪሞት ዘጋሁና ክፍል ገባሁ። ልታጠብ መግባቴን አውቃለሁ። ከዛ በኋላ ምንም የማውቀው ታሪክ የለም። ምንም። ጠዋት ራሴን ያገኘሁት አልጋው ጫፍ ላይ ነው። ይሄኛው እጄ እንደዚህ እንደወደቅኩኝ በቃ እንደታጠብኩ ፎጣው እንደዚህ እንዳደረግኩት አልጋ ላይ ወድቄያለሁ። በሩም ስልክ ይደወላል፣ በእጅ ስልክ ይደወላል። ማን በጣም ብዙ ይሄንን ያነሳው በጣም ጥሩ። በተለይ አሽከርካሪዎች የፈለገ አስጨናቂ ነገር ቢኖር አሁን እንዳልኩ ከመነሻው ወስን ያለው እሱ ነው። እኛ መሪ የሚይዘው እሱ ነው። አሽከርካሪዎች የፈለገ ነገር ቢሆን የተወሰነ ሰዓት አሽከርክረው ማረፍ አለባቸው። የሱሉልቷ 30 ደቂቃ እረፍት ህይወት ነውና እኮ መማሪያ ነው። ህይወት አልኩሽ። ደግሜም እኮ አላረገውም ማለት እሱ ራሱ። አዎ እኔ ከዛን ጊዜ በኋላ በህይወት የተማርኩት ነገር እንቅልፉ ከመጣ አንድ አሽከርካሪ ናፕ ያርግ፣ 10 ደቂቃ ይቆምና ናፕ ያርግ። 10-15 ደቂቃ በጣም ትልቅ ዋጋ አለው። እንደ አሽከርካሪ የምትወደው መንገድ አለ? ዝም ብለህ በቃ ብትሄድ እራሱ ደስ የሚል ይሄ መስመሩ? ደቡብ ፍራፍሬ እየበላ ለሚሄድ አይደለም። በቃ ደቡብ በቃ አረንጓዴ ነው። ማህበረሰቡ ቀና ነው። ደስ የሚል ማህበረሰብ፣ የራሱ ክብር አለው፣ የራሱ ደግነት አለው። በተለይ ደግሞ በራቅሽ ቁጥር፣ ወደ ውስጥ በገባሽ ቁጥር በተለይ አንድ ዘፈን አለች ማስታወስ፣ አመላቸው ሸጋ ሆዳቸው ገራገር፣ ደቡብ የከረመ ያየ ሰው ይናገር። በቃ ነገርኩሽ፣ ቶሎ ቤተሰብ ትሆኛለሽ። በተዝናኖትም ሊሆን ይችላል። ያሳዘነን የማጥርሳቸው ገጠመኝ በማሽከርከር ህይወት አክሲደንት እኮ በቃ በብዙ መልኩ አይተነዋል። በሌ አሁን ለማንን ታወራለህ? ሰው ቤቱ ካልገባ ስለማይማር ነው እንጂ የሆለታውን አደጋ አይቻለሁ። አንድ ጊዜ 18 ሰው ያለቀበት ሚኒባስ ሃይሮፍ ላይ አንድ ባላቶዲ የሚባል መኪና ምንም ማድረግ የማትችለው ታውቃለህ። ምንም አሽከርካሪዎች እንዳንተ አይነት መሆን አለባቸው ብዬ አስባለሁ። አንድ ረጅም ጉዞ ቢሆንም አብረን ተጉዘን ማየት እድሉ ነበረኝ። የትራንስፖርትም ሆነ ትራፊክ ተቆጣጣሪዎች ሲያስቆሙ የነበረ ኮሚኒኬሽን፣ ሰዎችን በፍቅር ማሸነፍም ይቻላል። ህግን አክብሮ ነው በፍቅር ማሸነፍ። ያ አይተናል። እና ቅድም ስናወራ በተለይ በመቄዶንያ ገቢ ማሰባሰብ ላይ በጎ ነገሮችን አድርገሃል። የምንናፍቀውን አሽከርካሪ ምሳሌ ሆነሃል። አሽከርካሪዎች ምሳሌ መሆን አለባቸው። ለሀገራችን ይጠቅሙናል፣ ያስፈልጉናል። እንደው ከዚህ በጎ ስራ በኋላ የህብረተሰቡ ምላሽ ምን ነበረ? ወደ ተቋም ስትሄድ የነበረው አቀባበል ምን ይመስላል የሚለውን ሳናነሳ ቅድም ወዲያው በዚህ ሚዲያ
ከፍ አድርጌ ሁሌ ስሙን ባነሳው ደስ የሚለኝ ይድነቅ ቃሲምን ክብር አለኝ። በጣም እወድሃለሁ። እኔ ሹፌር ነኝ። በሹፌሮች ስም አሁንም ከፍ በል። ሁሌም ከኛ ጋር ነው ያለኸው። ስለ መቄዶንያ ሳስብ ቅድም ያያዝናቸው ነገሮች ላይ ወደኋላ እንመለስና በጎ ነገር እንደ ፍም እሳት ይዳፈናል፣ የሆነ ሰዓት ይቀሰቅሳል። አነሳቸዋለሁ እነዛ መልካም ሰዎችን እኔ በሰዓቱ አይቼ ልቤን እንዲሸፍት ያደረጉትን። ያው ወጣት ስንሆን በፍቅር መሸፈት ምናምን ያለው ነገር አለ አይደል? በበጎ ነገር ደግሞ መሸፈት አለና ሌሊት ያቺ ምስኪን እናት ተነስታ ሌሊት ሄዳ ባንክ ምሰሯ ሄዳ ቤቷን ስትሰጥ የኔ ልብ ምን ይልስ እኔ ልፈነዳ ደረስኩኝ። ያቺኛዋ ምስኪኗ ሌላኛዋ ሴት ደግሞ ሀብቴም ንብረቴም ጥሪቴም መቄዶንያ ይሁን ብላ ደግሞ ወርቆቿን ጠቅላላ አንስታ ስትሰጥ አሁንን የኔ ኑሮ ነው ያልኩኝ። ተሰበሰብኩ ከራሴ ጋር። ምንድነው ትርፉ? በማጭበርበር ደረጃ አገራችን አሁን ብዙ አጭበርባሪዎችን አትርፋለች። ምንድነው የመኖር ትርጉሙ? እስኪ በሌለ ጠይቅ እንዴ። እኔ እኮ ገንዘቡ በነበረኝ ሰዓት አልተኛም። ይሄ መጽሐፍ ቅዱሳዊ ነው። የሰው ልብ የት ነው ያለው? ገንዘብ ወዳለበት። አይ ኖ ቬሪ ዌል። ልጆች አሉኝ፣ የልጆች አባት ነኝ። የልጆች አባት ስሆን ሁሉም ሊያውቀው የሚገባው ነገር የልጆች አባት ስሆን እኔ የሚዲያ ፍጆታ ፈልጌ አይደለም በጎ ነገር የሰራሁት። ልጆቼንም አስርቤ አይደለም ይሄን ገንዘብ የቆጠብኩት። አንዳንድ ሰዎች እንዲታይላቸው ፔጃቸው እንዲታይ የእነሱ የሚሰሩበት ማህበራዊ ሚዲያ እንዲታይ በማሰብ በሚመስል መልኩ ልጆቹን እንዲያድጉ የሚል ነገሮችን እንሰማለን እናያለን። ግን ያ አይደለም ታርጌቱ። ቆይ በሌ እኔ እናንተ አሁን ተዋውቀናል። ፊልም እንደምሰራ ታውቃለህ? አላውቅም። የተዘጋው ዶሴ ላይ አሳያቸው ማየት ለሚፈልጉ ሰዎች። የተዘጋው ዶሴ ላይ የጠንቋያ ታሪክ ብላችሁ ግቡና እዛ ላይ ሰርቻለሁ። ሜን ካራክተር ሆኜ ወታደር የሚል ፊልም ታሪኩ ብርሃኑ ባባ ነፍሱን ይማረው፣ እሱ ፊልም ላይ ሰርቻለሁ። ካብራ ከሚል ፊልም አለ መሪ ተዋናይ ሆኜ የሰራሁበት። ሌሎችን መጥቀስ እችል ይሆናል። ፊልም ኢንዱስትሪ ውስጥም ጎራ ብዬ ነበረ። ሰው ያልገባውን እንቆቅልሽ ይሄ ነው። ስለማያቀኝ ጀጅመንቱ ትክክል ያልሆነ የተፋለሰበት ይሄ ነው። 100 ሺህ ብር እኔ አሁን የሆነ ነገር እኮ በፊልም ኢንዱስትሪው ላይ የሆነ ኮንትሪቢዩት ማድረግ እችላለሁ። ለፊልም ኢንዱስትሪው ሲስተም ውስጥ ካልገቡ ሲስተም ውስጥ ግብና እዩ ምን ማድረግ እንደሚቻል በ100 ሺህ ብር በፊልም ኢንዱስትሪው ላይ ይቻላል። ሌላውን ቶ ዩቲዩበር መሆን አይቻል? በ100 ሺህ ብር አይቻል? ሹፌር ነኝ አልችልም እንኳን ብል ለመሰልጠን 20 ሺህ ብር ይበቃኛል። የካሜራ አክሰሱ ምናምን ለመግዛት 80 ሺህ ብር ከበቂ በላይ አይደል? ዩቲዩበር ለመሆን ቲክቶከር አይደለም የምልህ እኮ ዩቲዩበር ወደ ዩቲዩብ ከፈለ ማለት ቲክቶክማ ምን ችግር አለ? አንድ ማትረባ ቪዲዮ ማንሳት የምትችል ሞባይል ካለች ቲክቶከር መሆን ትችላለህ አይደለም? የኔ ተልእኮ እሱ አይደለም። የኔ ዓላማ እሱ አይደለም። እነንትና መጡ ሰጡ፣ እነንትና መጡ ሰጡ፣ እነንትና መጡ ሰጡ እየተባለ እየተነገረ ነው ያለው። ከሰው ማንነት ባሻገር በሙያ ላይ ያሉ ሰዎች እንትን ሙያ ያላቸው ሰዎች መጡ ሰጡ፣ እንትን ሙያ ላይ ያሉ ሰዎች መጡ ሲባል ሹፌሮች የሉም እንዴ አልኩኝ እኔ ለራሴ። ስለዚህ ይሄን የምሰጠው ነገር የምሰጠው በሹፌሮች ስም ነው። ሹፌር ይጭናል ምን አይባልም። ምንም የማይጭነው ነገር የለም። ሌላውን ትተህ ሬሳ የሚጭነው ሹፌር ነው። ለዕለት ፍጆታ የሚያስፈልገንን የሚበላውን የሚጠጣውን ተዉት። መጨረሻ ሬሳችንን የሚጭነው ሹፌር ነው። እንደዚህ ያለንን ቲክቶከር የምንጭነው እኛ ሹፌሮች ነው። የሬሳ መኪና የምንነዳው ሲሞት እንኳን ሹፌር ያስፈልጋል። ሰው ሲቆም ብቻ አይደለም
ሲሞት ሁሌም 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 ከሀገርም ከሰውም ጀርባ ያለ ሹፌር ነው፣ የጀርባ አጥንት። ስለዚህ ህጉ ምን አለ ምናምን ወደዛ እንትን ውስጥ አይደለም የምንሄደው። ሹፌሩ ለሀገሩ የሚገባውን ኮንትሪቢዩት እያደረገ ነው ያለው በሙያው ሁሉ፣ ህይወትን መስዋዕት በማድረግ ሁሉ። አዎ ራሱን ለማኖር ነው። ብዙ ሰው ሄድ ሊድ ይችላል። ራስን ማኖር ለሀገር ነው። አሁን ልጆችም እኮ ከአንተ በጣም ትልቅ ኮመንት አታነብ የሚሉ እነሱ ከሆነ በጣም ብዙ የእነሱም ግፊት አለበት። ብስለታቸው ሁሉ ነገር ስሰጥ አልተናገርኩም። ታምኛለሽ? የእውነት ከሰጠ በኋላ ነው እኔ ሰርፕራይዝ ያደረኳቸው። ከዛ በኋላ ምን ነበረ? ኦ ማይ ጋድ ሌላ ቢኖረኝ እሰጣለሁ። በነገራችን ላይ በእነሱ እንትን ስለ እውነት እሰጣለሁ። ትልቁ ፈተና ምንድን ነው? በዚህ ዘመን በጎ ነገር ሲያደርግም ሰው ተቃራኒ የሚያስቡ 1 2 3 አይጠፉም። ይሄ ደግሞ ከሰውኛ የሚወጣ ነው። ለነሱም ልቦና ይስጣቸው ከማለት ውጪ ምንም የምንለው ነገር የለም። አንዳንዴ ደግሞ አይተናል። በዚች በትንሿ ነገር የለመደ ሰው ትልቅ የማይገባውን ያላጠናውን ነገር ውስጥ ገብቶ ሲፈተፍት ምንድን ነው መሰለ ምን አለ መሰለ፣ አሁን የእናንተ ሚዲያ አመሰግናለሁኝ ክላሪቲ ላይ ናቸው ያላችሁት። አሁን አብርሃም ምንድን ነው የሆነው፣ በአብርሃም ህይወት ምንድን ነው የተፈጠረው ብሎ ታውስ ሚዲያ እኔን ሊያነጋግረኝ እዚህ የቀጠረኝ አይደል። አሁን ሌሎቹ ሰዎች እማይሆን ጀጅመንት ላይ ከመድረሳቸው በፊት መጥራት ነበር። በስልክ ኮንታክት ለምን አያደርጉም? ስልኬን አስቀምጫለሁ። አሁንም እነግራቸዋለሁ። የሚፈልግ ሰው ከኔ ጋር ይምጣ፣ በሚፈልገው መልኩ ያናግረኝ፣ በሚፈልገው መልኩ። እኔ ሁለተኛው እንትን ላይ የመቄዶንያ ፕሮግራም ላይ ሁለቴ ነው የገባሁት ስቱዲዮ እና ቲሸርቴን አውልቄ ስለምን ልጆቹን ሊለምን ይቅርታ ሊጠይቅ ነው ቲሸርቱን ያወለቀ ነው ወይ? አይደለም፣ እውነቱ እሱ አይደለም። ሙሉ ቪዲዮን ይመልከቱ ሰዎች፣ ጀጅ ከማድረጋቸው በፊት ሰጠሁኝና ሄድኩኝ። በእጃችን ያዝነው ዕቃ ነበር አብሮኝ ከነበሩ ሰዎች ጋር። ያን ከሰጠን መጣን እንደገና ፔኔትሬት አድርጎኝ። ከዛ ስለ እነዚህ ሰዎች ልብ በይ፣ ስለ እነዚህ ሰዎች እኔ ያለኝን ሰጥቼ ስለጨረስኩኝ ሙስሊሞቹ በዚህ በጾማችሁ ወቅት፣ ክርስቲያኖችም በጾማችን ወቅት አንዳንድ ዳይፐር እንግዛላቸው፣ እኔ ገንዘቤን ጨርሻል፣ ይሄው ስለ እነሱ ቲሸርቴን አውልቄ እለምናለሁ ነው ያልኩት። በቲሸርቴን የለመንኩላቸው። መንደር ውስጥ ሰው ሲሞት ከሌላ ቦታ የመጣ ሰው ከሆነ መንገድ ላይ የሞተው እናቶቻችን ምን የማድረግ ልማድ አላቸው? ነጠላ ይዘረጉና እንግዳ ሰው ሞቷልና ሳጥን መግዣ ብለው ነጠላ ዘርግተው ይለምናሉ። ይሄ የማህበረሰባችን ስጦታ ነው። አየሽ? ስለዚህ እኔ ደግሞ በሰዓቱ ነጠላ የለኝም። ምኔን አውልቄ ነው መለመን ያለብኝ? ቲሸርቴን አውልቄ እባካችሁን ስለ መድኃኔዓለም መልካም የሆነውን ነገር እናድርግ። መቄዶንያ ሙስሊም ክርስቲያን፣ ህፃን አዋቂ ሳይባል፣ ሀብታም ድሃ ሳይባል ወድቀዋልና አንዳንድ ዳይፐር እንግዛላቸው ብዬ ነው የለመንኩት። በጣም አሪፍ ነው። እኔ በሰዓቱ ስለማውቅህም አብረንም ስላሳለፍን ሳይ በጣም ነው የተደሰትኩት። ይሄ መልካም ነገር ሲደረግ ከቤተሰብ መሀልም እኮ ነው ሲደረግ፣ ወይ ደግሞ አንድ ሰው ውጭ ወጥቶ የሆነ ስጦታ ሲያደርግ ለመወደድ ነው እንዲህ ለማን ነው ይላሉ። ይሄ ግን ያ አይደለም። በቃ ግፋ ቢል እኮ እዛ ይሄንን ሀሳብ የሚያነሱ ሰዎች መቄዶንያ ውስጥ ያሉ ሰዎች ማሰብ አለባቸው። ይሄንን ነው እና አንተን በዛ ልክ እናውቃለን። በጎ ነገርህን አሽከርካሪዎችንም የሚወክል ተግባር ነው። ክብር ለአሽከርካሪዎች እንላለን። እኛም ሰውም ደግሞ ማውራት አያቆምም። እንዲህ ሰው ያወራብኛል የምትል ከሆነም ደግሞ ምንም አታረግም። ቆይ የእኔ ስልክ አሁን የገዛሁት 25,000 ብር ነው። ውድ አይደለም አይደል? አይደለም 100 እና ካለው ኖርማል እስከ 500 አይቻለሁ። እድሜ ለቴክኖሎጂ 500,000 ብር ሞባይል እንደሚሸጥ ሰምቻለሁ።
25,000 ብር አውጥቼ ስልክ ስገዛ እየተቃወመኝ ሰው አለ። አሁን ሲሄድ እኮ መገናኛ ጋር ሌባ ሊወስደው ይችላል። ይህን ስልክ ስንት ብር ወሰደ? 25,000 ብር። ስለ መግዛቴም አልተወራም፣ ስለ መሰረቄም ደግሞ አይወራም። ቀጣይም ደግሞ ስገዛ 25,000 ብር ስለሱም አይወራም። ለስልክ 50,000 ብር አወጣ ተብሎ አይወራም። ይሄ ቲክቶከር ይሄን ያወራው ቲክቶከር ወስጄ ብጋብዘው ትልቁ ሆቴል የሚባለው ጋር ጠርቼ ለምሳ 10,000 ብር ባወጣ ለምን 10,000 ብር ታወጣለህ? አዛሩ ሽሮ ቤት እንሂድና በ500 ብር እንብላ፣ የቀረውን 9,500 ብር ለመቄዶንያ እንስጥ የሚል ይመስላችኋል? እኔ ለአንቺ የማወጣውን ገንዘብ አንቺ አትናገሪም፣ በልተሽ ጸጥ ነው የምትይው። ለሱ ማውጣውን ገንዘብ በልቶ ጸጥ ነው። እናንተ ለኔ የምታወጡትን ገንዘብ ጸጥ ነው። ማንም ለማንም አይናገርም። ሌላ ያለው ሰው ያወራል አይናገርም። መቄዶንያ ሲሆን ለምን ተወራ? ኦኬ የበጎ ነገር ጠላቶች ነን። እኔ ልጆቼ ፍርድ ቤት ያንስም ቢበዛ ልጆቼ ፍርድ ቤት ያቆሙ አብርሃም የወርገቤ ያለው አዎ በቃ እሱ ነው ትልቁ መልሱ። እንደውም ይብዛ የሚነስም አብርሃም የወርገቤ ያለው የወርገቤ የሌለው ሰው እንኳን እንደዚህ አድርጎ ቢሆን እሺ እርዳታ ፈልጎ ነው ልትል ትችላለህ። የወርገቤ አለ እግዚአብሔር የሰጠ አመስገን የምትኖርበት ልጆችንም ቤተሰብንም እየረዳ የምትኖርበት፣ ስለዚህ በጎ ነገር ነው። ወደ መጨረሻ ተንሱ የስንብት ነገር ትሰናበትልናለች። ከዛ በፊት ግን እንደ መልእክትም ማመስገንም ምንም የምትላቸው ሰዎች ካሉ በተለይ ደግሞ ለአሽከርካሪው ክብር እንዲሰጥ ከሱ ጋር መልእክት አንሳለን እና እንጨርስ። እባካችሁ ሁሌ እየተባለ ነው፣ እኔም ማለት ስላለብኝ የሙያውም ባለቤት ስለሆንኩኝ ቁልፍና መንጃ ፈቃድ ይዞ የወጣን አሽከርካሪ አትግደሉ። አገር እየገነባ ትውልድ እያዳነ ለታመሙት እየደረሰ ነው እና ያለው። እባካችሁ አሽከርካሪን አትግደሉ። አሽከርካሪን መግደል፣ አሽከርካሪን መበደል አገርን ማጥፋት ነው። አገርን ከማጥፋት ባሻገር ራስን ማጥፋት ነው። ልጆቻችሁ የሚበሉት ብስኩት አሽከርካሪ ይዞት የሚመጣ ነው። ልጆቻችሁ የሚጠጡት ወተት አሽከርካሪ ይዞ የሚመጣ ነው። ልጆቻችሁ የሚወስዱት መድኃኒት አሽከርካሪ ይዞ የሚመጣ ነው። ክብር ለአሽከርካሪዎች ስጡና ይሄን ነገር በማድረግ ያላችሁ ሰዎች እባካችሁ ለሰላም የወጣን አሽከርካሪ በመደገፍ በማበረታታት ግድ የለም። እንደ ድሬዳዋ ከንቲባ ውሃ ባሰጡንም ችግር የለም። እንደ ድሬዳዋ ትራፊክ ፖሊስ ጽሕፈት ቤት ኃላፊና እንዳለ ማህበረሰቡ ውሃ አትስጡ፣ ሰላም ብቻ ስጡ። እኛ ከእናንተ ሰላም ብቻ ነው የምንፈልገው። ያዘዛችሁን ቦታ እንገባለን፣ ለሀገርም ለእናንተም እንደርሳለን። ያን የምንሆነው እናንተ ሰላም ስትሰጡን ብቻ ነው። እባካችሁ ከእኛ ምንም የላችሁም፣ እኛም ከእናንተ ምንም የለም። ማመስገን የምትፈልገው እንዳትረሳ። ማመስገን የምፈልገው ሁሉን የሚችል ሁሉን የሚመራ ሁሉን የሚጠብቅ ልዑል እግዚአብሔር ክብሩ ከፍ ይበል። ሁሉን ነገር በመግባቴ በመውጣቴ የሚጠብቀኝ፣ እኔ በረሃ ተንከራትቼ ስመጣ ልጆቼን በህይወት በጤና የሚጠብቅልኝ። ሰው ዘበኛ ይቀጥራል፣ መሳሪያ ያስታጥቃል፣ የተለያዩ ቴክኖሎጂዎችን ይጠቀማል። እኔ ደግሞ ያንን ማድረግ ስለማልችል ወደ ፈጠራቸው አንጋጥጫለሁ። የልጆቼ ጠባቂ ሩሩ መልአክ ቅዱስ ሚካኤልን አመሰግናለሁ። የተሰጠኝ መልአክ እሱ ስለሆነ እስካሁን የጠበቀኝ የተንከባከበኝ፣ ልጆቼን አደራ ምለው ከአምላኬ የተሰጠኝ መልአክ ቅዱስ ሚካኤል ነው። እሱን አመሰግናለሁ። በበጎነቴ ለምታበረታቱኝ፣ ድካሜን ያላያችሁ፣
ኃጢአቴን ያልገለጣችሁ ወንድም እህቶቼ ከክፋት ደግነት ይሻላል ብላችሁ እያከበራችሁኝ ፈጣሪ ያክብራችሁ፣ ክብር ይስጣችሁ። ታዎስ ሚዲያ ስለጠራኝ፣ ስላነጋገረኝ፣ ስላወያየኝ ከልብ አመሰግናለሁ። እኛም አሜን ብለናል። እኛም በጣም የምናመሰግነው በጣም ጥሩ የህይወት ተሞክሮህን፣ ደግነትን፣ ያሳለፍከውን ብዙ ነገሮችን አስተምረህናል። ከአንተ ብዙ የምንወስደው ነገር አለ። ይህ ቴዎስ መልቲሚዲያ ነው። በቴዎስ መልቲሚዲያ ቴዎስ ፖድካስት ጋር የነበራችሁ ቆይታ ይሄን ይመስል ነበር። ፕሮግራማችንን ላይክ፣ ሼር፣ ኮመንት በማድረግ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም